ሊሊ የባቡሬን እናትና አባት መታወቅ ፈልጋለች። ነገር ግን ባቡሬ በዚህ ጉዳይ ሲጠየቅ እናትህ እንዴት ናት ብላ ስትጠይቀው ከቤቷ ነበር መንጠቅ ብሎ የወጣው። እንዲህ ምን ነው አላስፈላጊ ጥያቄ ጠየቁ መሰለኝ አይደል? ይቅርታ በማለት እንግዲህ ለምለም ተከታትሎ ነበር የወጣች ከቤት። በሌላ በኩል እንግዲህ አሹ ከቤት እንደወጣ አልተመለሰም። ሮማን እንዲሁም ደግሞ የእሱ ጓደኞች የሚባሉት አጠቃላይ ሲያስሱት ነበር የዋሉ። መንገዱን ሁሉ ሲፈልጉ ውለው አድረው እንግዲህ ጨለምለም ካለ በኋላ ጎዳና ላይ ተዘርሮ አግኝተውታል። በዚህም የተነሳ አሹ በህይወት ይኖር አይኖር ምንም የሚታወቅ ነገር የለም። በሌላ በኩል ፍቅር አጅሪት እንግዲህ አደይንማ ከእናቴ ጋር ማቀጣጠልና ማያያዝ አለብኝ፣ ያልዛ ዴብና አደይ ሊለያዩ አይችሉም በማለት እንግዲህ ዴብ የገዛላትን አሻንጉሊት ለእናቷ አሻንጉሊት ጠፍቶኛል በማለት ትናገራለች። ቤዛም እንግዲህ በዳይመንድና በንጉስ እጅ ተይዛ ነበረ። ቢሆንም እንግዲህ የፍቅር እናት መታ አድናታለች። አንተ ማንም ምንድን ነው ልቀቃት በማለት እንግዲህ ቤዛን እንዲለቋት አድርጋለች። ዳይመንድም የፍቅር እናት እንዴት ነሽ ብሎ በሰላምታ ካናገራት በኋላ የምን ሰላምታ ነው ዳይመንድ ማለት አንተ ነህ እንዴ ብላ አመናጨቀችው። ቢሆንም እንግዲህ ዳይመንድ በአክብሮት ነበር ሊያናግራት የሞከረ። እሷ ግን አንተ ደግሞ ለምንድን ነው እንደዚህ የምታረጋት? ምን አድረገች ነው ልጅን የምታሰቃያት የምደበድባት? ፊቷን እንደዚህ እስከሚጠቋቁርና እስከሚበልስ ድረስ ምን አጥፈታ ነው በማለት እንግዲህ ቤዛን ወግና አስለቀቀቻት። ዳይመንድም ጉዳዩን አስረዳት። አንቺ እንደምታስቡ አይደለችም፣ አደይ ምንም ነገር አላጠፋችም፣ ይሄ ሁሉ ስራ የቤዛ ነው ቢላት እሷ ቤዛን ነበር ያመነችው። እናንተ በቃ ለእሷ ወገናችሁ ነው አይደለም በማለት እንደውም ሌላ ነገር ነበር የተናገረቻቸው። ቢሆንም ዳይመንድም እንግዲህ ያው ትልቅ ሰው ስለሆነች አክብሯት እሺ በማለት እንግዲህ ቤዛ ከእትዬ ጋር እንድትሄድ ወደ ቤት ፈቀደላት። ቤዛም ምንም ነገር አልሆኑም። ቤዛም እንግዲህ ምንድን ነው ያለችው? እማዬ እዩ በጣም ይዘው ደብድበውኝ፣ እንዲሁም ደግሞ አደይ አይደለም ያደረገችው እኔ ብለሽ ዋሽ እያሌ ነው የሚደበድቡኝ የሚያሰቃዩ በማለት እንግዲህ ለእትዬ ትነግራታለች። ዳይመንድ በጣም ይገረማል። ምን አረታ ያንቺ ሸረታ ያትወሽ እኔ እንደዛ አላልኩም እውነቱን ተናገሪ ነው ያልኩ ብሎ ቢናገራትም እሷ ግን ተቃራኒ አድርጋ ነበር የመለሰችለት። በሁኔታዋ ተገረሙ። ንጉሥ ራሱ ሳይቀር ነው ግርም ያለው። በሌላ በኩል ሮማንና እንግዲህ ሩታ እየፈለጉት ነው። ሊሊና ባቡሬም እንግዲህ ከቤታቸው ሆነው ያወራሉ አንዳንድ ነገሮችን። ሊሊ ቤቷን እያጸዳች እያለ እንግዲህ ትኩር ብሎ ያታል። በመጨረሻም እንግዲህ ለምንድን ነው የምታይኝ ብላ ስትጠይቀው አረ ምንም እንደው ዝም ብዬ ነው በማለት ነበር የመለሰላት። በቃ ገርመሽ ነው አንቺ ሆነሽ ነው እንጂ ከዚህ ቤት እኮ 5 ደቂቃ ራሱ አልቀመጥም ነበር፣ እኔ ጭንቀኛል፣ ቤት ውስጥ መዋል አልወድም እያለ ያናግራታል። ሊሊም እሺ በቃ እኔ እኮ እዚህ ቤት ውስጥ ብቻዬን ስሆን በጣም ሌላ ነገር እየተሰማኝ ስለሆነ ከሰው ጋር መሆኑ እየተሻለ ነው ብዬ ነው ትለዋለች። እንደዚህ እያወሩ እያለ እንግዲህ ሮማን እንዲሁም ሩታ ይመጣሉ ወደ ቤት። ከመጡ በኋላም እኔ ምልሽ ሊሊ አሹ አልመጣም እንዴ በማለት እንግዲህ ይጠይቋታል። እሷም እረ አልመጣም፣ ሲጀመር አሹ እኮ የኔን ቤት ዞር ብሎ አይቶት አያውቅም፣ በተለይ ደግሞ ስራ ከጀመረ በኋላ መጥቶ አያውቅም በማለት ትነግራታለች። ሮማን ተጨንቃለች። ወዴት ይሄዳል? እዚህ ቤት ካልመጣ ከዛ ቤት ከሌለ ወደ እኔ ካልመጣ የት ይሄዳል? በማለት እንግዲህ አሁንም በቃ እስኪ ምናልባት የሚያውቀው ሰው ካለ በማለት አሁንም ዳይመንድን አስከትላ ፍለጋዋን ቀጠለች። በመንገድም እንግዲህ ዳይመንድን አገኘችውና ጠየቀችው። ስላሹ የሰማው ነገር አለ? እረ የለም፣ በቃ መፈለግ አለብን። እዚህ ትልቅ ከተማ ላይ እኮ ምንም ያውቀው ሰው የለም፣ ምናልባት የሆነ ነገር ቢሆንስ እያለች ሮማ ተጨንቃለች። አሹ እንዴ ሕፃን ልጅ እኮ አይደለም፣ ምንድን ነው እንደዚህ የምታሽቀብጩ? ትልቅ ሰው ነው፣ ስለዚህ አይጠፋውም ቤቱም መንገዱም እና ተረጋጊ እያለ ለማረጋጋት ይሞክራል። ሮማን ምንም እንኳን እንደዛ ቢላትም ልቧ ግን ሊረጋጋላት አልቻለም። አሹን ፈልጊው የሚላት ነገር ነበር ያለው። እንግዲህ አደይም ወደ ቤት ከተመለሰች በኋላ ኩርትምትም ብላ ተቀምጣለች። ዴብም እንግዲህ ምን ሆነች ነው እዚህ ጋ የተቀመጥሽው ይላታል። በቃ እንደው እስኪ እያሰብኩ ነው ከራሴ ጋር ሁኚ ልነጋገር እስኪ፣ እዚህ ቤት እኮ መኖር ከባድ ሆነ፣ ምን ይሻላል በማለት ዴብ ጋር እያወራች ነው እንግዲህ ደረጃ ላይ ቁጭ ብለው። ዴብም እንግዲህ ከዚህ ቤት መሄድ ካለብሽ እኔ ተከታትዬሽ እሄዳለሁ እንዳታስብ ይላታል። በሌላ በኩል አጅሪት ፍቅር ደግሞ ዴብን ሳሩን ላይ ብቻውን ቁጭ ብሎ ስታገኘው ዴብዬ ለምንድን ነው እኔ እናንተ አንድ ላይ የማንሆነው?
ይቺ አደይ እኮ የምትገባ ሴት አይደለችም። እባክሽ በለኝ፣ ከእኔ ጋር ፍቅር እንዳለብህ አይቼዋለሁ ባይነ በቃ አደይ ናት በመካከላችን የገባችው እያለች እንግዲህ ለመናገር ትሞክራለች። ዴቭን አንቺ መናገር የፈለግሽውንና መሆን የምትፈልገውን ነው እንጂ የተናገርሽ፣ ሲጀመር አንቺ ነሽ በእኔና በሷ መካከል ጣልቃ የገባሽው ይላታል። እሷ የኔ ሴት ናት፣ እሷ የኔ ሚስት ናት ሲላት እንግዲህ በጣም ትናደዳለች። የኔ ሚስት ታዲያ ቀለበቱን ያደረግላት አንተ ነህ እንዴ አለችው። ዴቭ ደግሞ ምንም ነገር አላለም በቀለበቱ ጉዳይ። ያው እንግዲህ ፍቅር እንደሚወዳት ታውቃለች። በዚህም የተነሳ አንቺ እውነቱን ብትቀበይ እየተሻለ ነው፣ ዝም ብለሽ ራሽን አታጃጂ፣ ራሽን ደግሞ አታጣጢ፣ የአንቺ መቼም ሊሆን አልችልም በማለት እውነቱን አስረግጦ ይነግራታል። እንግዲህ ወደ አደይ መኝታ ክፍል ከሄደች በኋላ የሆነ ነገር እየፈለገች ነው። አደይ ወደ ውስጥ ስትገባ ፍቅርን አገኘቻት። ምን ትሰሪያለሽ እዚህ? ምንም በቃ ዝም ብዬ ነው ውጭልኝ ስትላት እንግዲህ በወሬና በነገር ጥምት ታረገቻት። አልወጣም አለች። አደይም እንግዲህ በቃ አንቺ ካልወጣሽ እኔ ምን አረጋለሁ? እወጣለሁ እንደፈለገሽ ሁኝበት ብላ መኝታ ክፍሏን ለቃላት ትወጣለች። ከወጣሽ በኋላ እንግዲህ እሺ ይሄን አሻንጉሊት አሁን የሆነ ነገር አድርገዋለሁ ታያለሽ አደይ፣ እሰራልሻለሁ፣ ከዚህ ቤትማ ትባረሪያለሽ፣ በቃ ከእናቴ ጋር ነው ማቀጣጠላት። ጉዳዩ እንደዛ አድርጌ እናቴ ደግሞ ወይም ደግሞ እማዬ ከዚህ ቤት ታባራታለች በማለት እንግዲህ አሻንጉሊቱን ይዛ ታወራለች። ግን አደይ ብትጠረጥርስ አለች መለስ ብላ። ለነገሩ የታውቃለች አታውቅም፣ ስለዚህ ችግር የለውም ብላ ሀሳቧን እየጠነጠነች ነው። ባቡርና ሊሊም ተከትለው ነበር የወጣችው። ስለ እናቱ ከጠየቀችው በኋላ ምንድን ነው ብላ የሆነ ጎዳና ላይ ቁጭ ብሎ ማውራት ጀመሩ። እኔ የምልህ ያላስፈላጊ የሆነ ጥያቄ ጠየቅኩ እንዴ? ምን ነው ሩጠ ወጣ ከቤት? አይ በቃ ምንም አይደለም። እሺ ንገረኝ እስኪ ስለ እናት። እሺ እናቴ ማለት እብድ ናት። በቃ ምን ልበልሽ፣ እኔን ለማሳደግ ስትል በጣም ብዙ ነገር አይታለች። በሰው ቤት አይታለይ፣ የሰው ነገር ልብስ አጥባለች። አጠቃላይ እንግዲህ ያልሰራችው ነገር የለም። ለእኔ ስትል ራሱ ሴተኛ ዳር ይሆናለች። እንግዲህ እኔን ለማሳደግ የከፈለችው መስዋዕት በጣም ብዙ ነበረ። እሺ አባትስ? አባቴን አላውቀውም። ታዲያ ከቅምጥል አባት ጋር እንዴት ነው ትለዋለች። እሱ እንግዲህ አንዳንዴ ጥሩ ነው፣ ያው ሰላም ይለንም፣ ምንም አንልም፣ ብዙም አይደለንም እንጂ ቢሆንም ሰላምታ ጥሩ ነው። ደግሞ ስለ አባት መውቃት ፈልግም እንዴ? ፈልግው እንጂ ትለዋለች። እሱም አንድ ቀን ልጅ የት ነው ብሎ ያልፈለገኝን ሰው ለምንድን ነው የምፈልገው? አይ አላውቀውም እኮ ሲጀመር አያቸውም አላውቅም። ለእኔ ያለችኝ እናቴና እናቴ ብቻ ናት። ስለ አባቴ አያሳስበኝም በማለት እንግዲህ ለሊሊ ይነግራታል። እንግዲህ ባቡሬና ቅምጥል እህትና ወንድም ሳይሆኑ አይቀሩም። ቅምጥልን እንደ እህቱ ነው የሚያያት። እርግጥ ነው የቅምጥል አባቷ እንግዲህ ያከብረዋል፣ ይወደዋል። ቢሆንም ደግሞ ስለ አባቱ ምንም የሚያውቀው ነገር የለም። በዚህ የተነሳ ቅምጥልና ባቡሬ እህትና ወንድም ወደፊት ናቸው የሚል ወሬ እንደምንሰማ እርግጥ ነው። ሊሊም እንግዲህ ስለ አባት ፈልግ ብላ መክረው ሄደች። ለማንኛውም እናትህን አስተዋውቀኝ ትለዋለች። እንዲህ ነገርኩሽ እኮ እናቴ እኮ እብድ ናት። ስለዚህ በድንጋይ እንዳታባረርሽ እንዳታሯሩጥሽ ካልፈለግሽ እኔ ቢቀርብሽ ይሻላል ይላታል። ሊሊም ምንም ችግር የለውም ታዲያ እኔ ሊሊ መፈራ መሰለ? ግድ የለም አስታውቀኝ ትለዋለች። እሺ ይልና እጇን ይዞ የሆነ ቦታ ይወስዳታል። አደይም እንግዲህ ልብሷን ሰብሰብ አድርጋ ይዛለች። በቃ ልሄድ ነው በማለት ተነሳሳች። ከዛ ቀደም ብላ እንግዲህ ደረጃ ላይ ቁጭ ብላ በነበረበት ሰዓት ቤዛን ይዛት ከመጣሽ በኋላ አደይን በጥፊ መታት ነበረ። በጥፊ ከተመታሽ በኋላ ነው ይህን ቤት መልቀቅ አለብኝ ብላ የወሰነችው። ዴቭን ፊት ለፊቷ ነበርና ለምን መታሻት በማለት እትዬን ራሱ ሊመታት ትንሽ ነበር የቀረው። በጣም ተናዷል። በተለይ ደግሞ እሱ ፊት ስለመታቻት አደይን ተናዶም ነበረ። በዚህ የተነሳ እንግዲህ ቤዛ ጥሩ ሰው አይደለችም፣ እባክሽ እትዬ ነቃ በይ ይላታል። አደይ ከወጣሽ ግን እኔም እዚህ ቤት እወጣለሁ በማለት ሲዝትባት ልጅ እንደዛማ ማድረግ የለብም ትላለች። ፍቅርም እንግዲህ እናቷን ቤዛና አደይ የሚሉሽን ነገር አትመኝ፣ በቃ ውሸታም ናት፣ በተለይ ቤዛን አትመኛት እባክሽ እያለቻት ነው። ቢሆንም ደግሞ እኔ ልጅሽን ማመን ያለብኝ በማለት ታስረዳታለች። ፍቅርም እንግዲህ ጉዳዩን ቀደም ብላ እማዬ አሻንጉሊት እኮ ጠፋብኝ፣ አክስቴ የላከችልኝ ከውጭ ሀገር ትላታለች።
ደግሞ ከመቼ ወዲህ ነው የላከችው? በቃ ማስታወሻ ብላ ላከችልኝ፣ አሁን ግን ጠፋ። አንቺ ሳትመጭ ነበር የላከችው አለቻት። አይ ፍቅር በማለት እንግዲህ እናቷን ፈገግ አለች። አደይም እንግዲህ ከዛ ክፍል ወጥታ ልሄድ ነው በማለት እንግዲህ ጓዟን ሸክፋ በነበረበት ሰዓት ፍቅር ይሄ አሻንጉሊቴ ነው ከአንቺ ክፍል ነው ያገኘሁት ለምን ወሰድሽው ብላ ታፋጣቸዋለች። አደይም እንግዲህ ይህ የኔ ነው በማለት እንግዲህ ትከራከራለች። ከዛ በተጨማሪ ደግሞ ዴብ የኔ ነው አይደለ ብላም ጠይቀችው። እንግዲህ አደይ ዴብ የኔ ነው ብላ ስትጠይቀው ለትንሽ እንግዲህ ከትዬ ፊት ሊዋረዱ ነበር ፍቅራቸው። ዴብ ግን አሁን በማለት ነበር ጉዳዩን የዘጋው። እና ከአደይ ጋር ያለህን ነገር ደግሞ አርቅ እንዳትጠጋትም ተብሏል። እንግዲህ ዴብ እትዬ እንግዲህ አሁን በአሁኑ ፍቅረኛሞች እንደሆኑ ስታውቅ ምን ልትል ትችላለች? ይበልጥ ታራርቃቸዋለች ወይስ ምንድን ነው? አደይም የአሻንጉሊትማ የኔ ነው አልሰጥሽም በማለት መንጥቃት ነበር የወጣችው። ከወጣችን በኋላ እንግዲህ ዴብ ልሸኝሽ በማለት ይዟት ይሄዳል። በሌላ በኩል እንግዲህ አሁንም ባቡሬና ሌሊ ቁጭ ብለው ድንጋይ እየተጫወቱ ነው። አንቺ ግን በጣም ጥሩ ሰውነሽ፣ መልካም ሰውነሽ፣ በቃ ልትፋችኝ እኮ አልቻልሽም። ስለዚህ ወጣ ብዬ እኔ ተፍተፍ ማለት አለብኝ፣ እኔ እኮ ደሃ ነኝ እያለ ስራ ለመስራት እንግዲህ መንቀሳቀስ አለብኝ ይላታል። እሷም እሺ በማለት ተፈቅድለታለች። ደመቀና ሮማን መጥተው ይቀላቀሏቸዋል። አሁንም የት አለ ብለው ጠየቁ። ምንም አላገኘ ነው፣ በቃ መፈለግ አለብን በማለት ተያይዘው ይሄዳሉ። መንገድ ላይ እንግዲህ አሹ ራሱን ስቶ ነበር ያገኙት። በጣም ተደናግጠዋል። አሹ በህይወት ይኑር ይሙት የሚታወቅ ነገር የለም። እንግዲህ ነካ ሲያደርጉትም አያስታውስም፣ አይንቃም፣ ተዘሮም ነበር ያለው። የዛሬው ቪዲዮአችን ይህን ይመስላል። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። አሹን ምናልባት ማን እንደዛ ሊደበድበው ይችላል? ጫኔና አለልኝ ወደ ከተማ ተመለሱ እንዴ? ወይስ ደግሞ ቤዛ ጥቃት አደረሰችበት?